ኤፍራታ ተፈሪ የተፈሪ ልጅ የኤልሳ ታናሽ እህት የጸዳለ ልጅ እነዚህን ፎቶዎች ያቸው ማን የላከው ወደ እህቴን ከየት ነው ያገኘሃት? ኤልሳ አይደለች እንዴ? በህይወቱ ላይ ለውጥ እንዲመጣም ከፈለጉ እውነቱን ቢነግሩን የተሻለ ነው። እኔ ጋር ልጅ እነዚህ ልጆች የሰው ልጆች ናቸው። ዛሬ እጅ ሰጠው በሽተኛ ሆንኩ። በዱላ ነው የምገባው፣ በዱላ ነው የምወጣው። እንደምታየው ቤቴ ይኸውልህ ከኤልሳ ጋር ፎቶ አለው። ሲቀጥል ደግሞ አባታችሁ በህይወት አለ ነው ይመስለኛል። እዛ መስሪያ ቤት በሻይ ሳያጠጡኝ አይቀርም። ያው መቼም ሴት ልጅ ለጥቷ እንደ ጡቷ ልቧ ይንጠለጠላል አለ የሚባለው። እንቸኩላለን ለሁሉ ሳናይ። ለካሱ እንደዛ እያለ ዝም ብሎ ከነ በፊት ሰው ይዟል። ማንም የለም። አሁንስ ማን አለ ያገኘህን ብቻዬን አይደል እንዴት አለሁ አለች አይደል? እንዴት በዚህ ሰፈር አይደለም ተወልደሽ ያደግሽው? ወደዚህ ሰፈር የመጣሽው የዛሬ ወጣ ዓመት አካባቢ ነው። አይመለከትም ስለኔ ህይወት በቃ ሂድ። ይኸውልሽ በደንብ ይመለከተኛል። የመጣሁበትን ጉዳይ መጀመሪያ ስሚና። እኔ ደግሞ አልገባኝም ማለት ከእርሶ ጋር ከተለያየ በኋላ ሌላ ሚስት አግብቶ ወደ እርሱ ይመጣ ነበር ነው? አዎ። እንዴ እርሶስ እሺ ብለው አሜን ብለው ይቀበላሉ? ያን ምን ላድርግ ወደዋለሁ አለ። ፍቅር እኮ ነው። 3.6 ሚሊዮን ብር ሙሉ ክፍያ ጀምሮ በመኪና ዋጋ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት በሚገኘው ሳይታችን ላይ የቀሩትን ጥቂት ስታንዳርድ አፓርትመንቶች በማስታወቂያ ዋጋ እየሸጥን እንገኛለን። በዚህ ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን ከተለያዩ የካሬ አማራጮች ጋር አቅርበንሎታል። ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር፣ ባለ 3 መኝታ በ8.4 ሚሊዮን ብር ጠቅላላ ዋጋ እኛ ጋር ያገኛሉ። አለያም ከ514 ሺህ ብር ቅድመ ክፍያ ጀምሮ ከፍለው ሌላውን በግንባታ ሂደት የሚከፍሉበትንም አማራጭ አመቻችተናል። እንዲሁም 50% የባንክ ብድር ለሚፈልጉ ደንበኞቻችን እድሉ ተመቻችቶሎታል። በዚህ መንደራችን ቅንጡ የሚያደርጉ ፋሲሊቲዎችን እንደ መዋኛ ገንዳ፣ ጂምናዚየም፣ ሰፊ ሊፍቶች፣ የመኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። የቀሩት ቤቶች ውስን ስለሆኑ አሁኑኑ ከታች ባለው ስልክ በመደወል ፈጥነው ይመዝገቡ። የተዋወቃችሁ እስኪ? የአንድ ሀገር ልጆች ነን። እኔና እሷ እንግዲህ የአንድ ሀገር ልጆች ነን። ይወት አጋጣሚ የተዋወቃችሁ? እዚህ አዲስ አበባ ነው የተዋወቅነው። ስለዚህ እሱ አልተቀበለሽም? ያው መንገድ ላይ አጋጣሚ ታክሲ ውስጥ ምናምን ስመጣ እዚህ ማጋጣሚ ነው የተዋወቅነው። ተፈሪ ነው። የምን አባ ተፈሪ? የምን አባ ተፈሪ? ተፈሪ ነው። አምጣ ልጆች ተፈሪ ስማ፣ ከዚህ በፊት የሆነ ታሪክ አለ ቤት ውስጥና ታሪክ አለ ስለ አክስቴ የእናቴ ታናሽ ማለት ነው። እሷ ስለናንተ ትዳር እና አይመለከተኝም። ለምን የፈለጋችሁት ለምን ያኩኩሉ ትዳር አይሆንም? እኔ አይመለከተኝም። አይመለከተም እሱ። አሁን ግን ስለሚመለከተኝ ነው ጋር ነው የምጠይቃችሁ። እሱንም ልትባበረህ ብዬ ነው። አልገባኝም ማለት ከስሙ ጋር ችግር አለ ነው? ችግር የለም ግን ምን ያደርግልሃል ማለት ለምን ፈለከው? ጥያቄ የሰማይ ነው እኮ እንትን እያልሽ ምንድነው? የተፈሪ ልጆች አንተ ነው የወሰድካቸው? ምን እያልክ ነው? ስለማን ተፈሪ ልጅ ነው የምታወራን? ቤተሰብ አያውቅም ግን አንድ ላይ ነን። አልገባኝም። እንደ ጓደኛም ሆነን አይ አንድ ላይ ነን። ያው ኦሬዲ ምን እያልሽ ነው? ይነድ እንዴ ምንድነው እያወራሽ ያለሽው? እሱ ነው ልጆቹን የተቀበለሽ? ምንድነው ችግራችሁ? እነዚህ ልጆችም እያስፈራራችሁ ነው፣ እኔንም እየተከታተላችሁኝ ነው። 4 ዓመት በጣም ደስ ይላል። ጥሩ ነው። 4 ዓመት ትንሽ ከመንገድ ነው የገባው። በጥያቄ ታፋጡ ከኔ እንደጀመርኩ እናውራ ማለት ደክሞኛል። ሲቀጥል ደግሞ አንቺ እነዛን 2 ልጆች ወስደሽ ለማን ያስረከብሽው? እዚህ ጥያቄ ላይ ነው አጋጣሚ ሆኖ እሱ ባሮ ከፍቶ ይገባ። አባቴ ደክሞሃል ብዬሃለሁ። አረፍ ልታረግ ደስ ይለኛል። ድካሙ ነው እንትን እያለ ያለው አክስቴ ፈቃደኛ አይደለችም ማለት በቃ ያደራ ልጆቼ ናቸው ማለት እኔ እኮ አሁን እዚህ ጋር ይኸውልህ እኔ በሁለቱም መሃል ወስደሽ ለአባታ ይቺ ልጅ ለማን ነው እነዚህ ልጆች አሳልፋ የሰጠችው? በስንት ብር ነው የሸጠቻቸው? 5 ዓመት 6 ዓመት በኋላ የነበረውን እድገቴን ከሀያቶቼ ጋር ነው ያሳደግኩት። ያ ይህን ጫና ተቋቁሞ በራሱ 2 ልጅ ማሳደግ ማለት ቀላል አይደለም። ደግሞ የት እንዳሉም አይታወቅም። አሁን ላይ እሱን እየሰማን ያለነው እኛ የት እንዳሉም አይታወቅም። ረጅም ጊዜ ሆኖታል። እየተፈለጉ ነው። ቆመው ከእናንተ ጋር ተተዋውቁ እንደነበረ እናንተ ጋር መተው እንደነበረ እናንተ ጋር እንደነበሩም ጭምር መረጃ ተሰጥቶን ይሄ ነገር ምን ያህል እውነት ነው አልገባኝም።
ሰላም የተወደዳችሁ የተከበራችሁ ቤተሰቦች እንደምን አላችሁ እንደምን ከረማችሁ በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ብቅ ብያለሁ። እንግዲህ ውድ ቤተሰቦች ያኑ ላጉዞ ካደረግን በኋላ ስንት ኪሎ ሜትር አቋርጠን እዚህ ደርሰናል። እንግዲህ በተጠቀምነው መሰረት የተፈሪ ልጆች ይዘው ያሉት ወይ ደግሞ የተፈሪ ልጆች የተቀመጡበት ቤት ይሄ እንደሆነ መረጃው ደርሰናል። ማለትም እዚህ ያሉት ትልቅ ሴትዮ እንደሆኑ ስለሳቸው ብዙ ነገር ሰምተናል፣ ብዙ ነገር አጣጥተናል። የዛሬ 2 ዓመት አካባቢ ልጆች እንዳገኙ ከዛ በፊት ግን የነበራቸው ህይወት በጣም ያማረ እንደነበር ማለትም እዚህ ሳይሆን አዲስ አበባ ላይ በጣም የተመቻቸ ኑሮ ይኖሩ እንደነበረ ሴትዮዋ እንግዲህ መረጃው ደርሶናል። ስለዚህ እስኪ እንግባና ከሳቸው ጋር ያለውን ነገር የምንወያይ የምንጫወተናል። ልጆቹን ካሉ እንግዲህ ልጆቹ ምን ሊሉ እንደሚችሉ የምንሰማ ይሆናል ማለት ነው። አብራችሁን ቆዩ እስከ ፕሮግራም ፍጻሜ ድረስ። የትም ቦታ ሳትሄዱ አዲስ ናችሁ ካለ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። መልካም ቆይታ። እኛ ነን ማለት ሰላም አደሩ፣ እንደምን አደሩ? ይቅርታ እናቴ ልናናግሮት ነበር። ከአዲስ አበባ ነው የመጣ ነው። አይ እስኪ አንዳንድ ነገሮች ለመጠየቅ ነበር። እርሶን የመጣ ነው። እንግዳዎች ነን። አይዞት እናቴ እባክዎትን ገብተን ላወራዎት እችላለሁ? ከይቅርታ ጋር ከመንገድ ነው የመጣ ነው። እሺ አይዞት ቀስ በሉ። እዚህ ነው የሚኖሩት እናቴ? አዎ እዚህ ነው የምኖረው። እሺ እንግዲህ ውድ ቤተሰቦች ያው እንደነገርኳችሁ ስንትና ስንት ኪሎ ሜትር አቋርጠን እዚህ ከደረስን በኋላ የምንፈልጋቸውን እናቶችን እንግዲህ አግኝቻቸዋለሁ። ስለዚህ ከእሳቸው ጋር እስኪ ያለውን ቆይታ የምናደርገውን እያንዳንዷን ነገር በጠቅላላ እንድትከታተሉ ይፈልጋለሁ። ምክንያቱም እንግዲህ እዚህ ምን ፈልገን ስንት ጊዜ ለስንት ወራት ስንለፋበት ስንደክምበት እንዲሁም ደግሞ በጣም ስንፈጋበት የነበረ ጉዳይ እንደሆነ ሁላችሁም ታስታውሳላችሁ። ሁላችሁም ደግሞ መልካም ምኞታችሁም እንደሆነ አውቃለሁ። ምክንያቱም ሀሳባችን ተሳክቶ የምንፈልገው ደረጃ ላይ ደርሰን ያንን ቤተሰብ አንድ እንድናደርግ እንግዲህ የእናንተ መልካም ፍላጎት እንደሆነ አውቃለሁ። ስለዚህ ለዛም እንግዲህ ዋነኛው ቦታ ላይ ደርሰናል። የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆይታችሁ በድጋሚ እንድትከታተሉኝ እፈልጋለሁ። መልካም ቆይታ። እናቴ እንግዲህ እዚህ ድረስ መተን አክብረውን እንደ እንግዳ ተቀብለውን ቤቶትን እንድንገባ እንዲሁም ደግሞ ለቃለ መጠይቁ ፍቃደኛ ስለሆኑልኝ ከልብ አድርጌ አመሰግናለሁ። ያው እንግዲህ አንደኛችንም ማውራታችንን ከመጀመራችን በፊት ቅድሚያ ያው መጀመሪያ ስገባ ያው ከኔ ጋር ተዋውቀናል። አሁን ደግሞ ይበልጥ ከካሜራው ጋር ወይ ማለትም ከተመልካቾች ጋር መተዋወቅ ይኖርብናልና ስሞትን ቢያስተዋውቁልኝ ለተመልካች። ብርሃኔ ይባላል። እሺ እንግዲህ ወይዘሮ ብርሃኔ ያው በአካባቢው ላይ ስለርሱ አንዳንድ ነገሮችን እየጠየቅኩ ነበር። በጣም ማለት በፊት የነበሩት ኑሮ እና አሁን የሚኖሩት ኑሮ ፍጹም ተቃራኒ እንደሆነም ሲነግሩኝ ነበርና ትንሽ ግራ እየገባኝ ነበርና እስኪ ነገሩን ከመሰረቱ ብንጀምረው የተሻለ ነውና እስኪ ትውልዶ እድገቱ የት ነው? ያው እኔ እዚሁ ነው ተወልጄ ያደግኩት። ያው ከዚህ ነው ወደ አዲስ አበባ ሄድኩት። የት? እዚሁ ማለት እዚህ ቤት ውስጥ? አዎ እዚህ ቤት ውስጥ። ያው ከዚህ ነው ወደ ከተማ ሄድኩት። ያው ትንሽ ለመለወጥ ብዬ ወደዛ ገባሁ እና ያው አብረን ድርጅትም ነበረ እና ልጄ ምን ታደርገዋለህ፣ በስተመጨረሻ የሚመጣው ነገር በጣም ከባድ ነው። እስኪ ማለት ስላስተዳደጉ ነገሩ እዚህ ቤት ነው ተወልጄ ያደግኩት ሲሉኝ ከማን ጋር ነው? እናቴ ጋር አባቴ ጋር ከእናት ከአባቶቼ ጋር ነበር የምኖረው። የእናቴ አባቴ ቤት ነው። ሌላ ወንድም ምናምን ቤተሰብ የለም፣ እኔ ብቻ ነኝ እና ይኸው የእናቴ አባቴ ቤት ነው። ይኸው የምኖረው እኔ ብቻ ነኝ። ከዚህ ከገጠር ወደ ከተማ ድርጅትም ነበረኝ። እዛ ከዚህ እየተመላለስኩኝ እዛ በቃ ወደዛ ታጣሪ ነኝ፣ ወደዛም ወደዚህም እያልኩ
እዛም ተከፈትኩኝ እዛም ሰራው። ምን ታደርገዋለህ ልጄ በስተመጨረሻ ከባድ ነው። አልገባኝም። እስኪ በደንብ ያስረዱኝ። የልጅነት ጊዜው ምን ይመስል ነበር? ድርጅት ነበረኝ እያሉ ነው ማለት በምን አግባብ ከምን ተነስቶ ነው ምን ላይ ደርሰው ድርጅት ሊኖረው የተቻለው? ያው ስለዚህ የቤተሰብ ሀብት ብዙ ንብረት ነበረ፣ ከብቶች ምናምን ሸጬ ምናምን ተጣጥሬ ጊዜውም ደህና ነው፣ ደግ ጊዜ ነው። በዛች በትንሽ ነገር ነው እዛች ፋብሪካ ከፈትኩኝ። እንጨት ፋብሪካ ማለት ነው። እና እዛ ስሰራ ያው እኔም ስሰራ እዛ ሰውም ቀጠርኩኝ። ትንሽ በትንሽ ተነስተን እኮ ትልቅ ላይ የምትደርሰው ልጄ። እሱማ ከትንሽ ተነስቶ ነው ትልቅ ቦታ አትወጣም ማለት። እዚህ ያሉ ትምህርትና የሚማሩ ነበር ነው? አዎ ተማሪ ነበርኩ እዚህ እየተማርኩኝ እዛም እየሰራሁ። ልቤ ትልቅ ነው፣ ተራራ ነው። ማላስበው ነገር የለም። እናቴም አባቴም ጎበዝ ገበሬዎች ናቸው። እናቴም አባቴም በጣም ጎበዞች ናቸው። እነሱ ናቸው ለዚህ የሚያደረሱኝ። በርቺ አለንልሽ እኛ እያለኝ አባቴም ጎበዝ ገበሬ ነው። ከዛ እሱ እንደገና ጥማዱን በሬ ሸጦ ነው በይ ልጄ እኔ ነገ ተካዋለሁ ብሎኝ እሱ እንደዛ ሲያበረታታኝ በዛች ብር ተነስቼ እዛች ቅልስ አረኩ አዲስ አበባ። በቃ ትምህርት እስከምን ደረጃ ሄደዋል? ዲግሪን ይዣለሁ። ዲግሪ? አዎ። ስለዚህ ያው በጣም ጎበዝ ተማሪ ነበሩ ማለት ነው። አዎ ያው ዛሬ እንደዚህ መሆኔ ናቲ። ዛሬ እጅ ሰጠው በሽተኛ ሆንኩ። በዱላ ነው የምገባው፣ በዱላ ነው የምወጣው። እንደምታየው ቤት ይኸውልህ፣ ቤቱም ራሱ በላይ ላይ ሊወድቅ ነው። እና ቀናው የለም አጅሬት እንኳን ለራሴ ለሰው ተርፍ ነበር። ይሄው እንደምታዩኝ እዚች አልጋ ትመስክር። ተኝቼ እውላለሁ፣ ተኝቼ እነጋለሁ። ቀኑም ሌሊትም ለኔ አንድ ነው። እስኪ ማለት ትምህርቶትን እንግዲህ ያው ተምረው ዲግሪ እንዲያዙ ምናምን ነገር እየነገሩኝ ነው። እዚሁ ነው ተወልደው ያደጉት? እዚህ ገጠር ውስጥ እዚህ ቤት ውስጥ ነው ተወልደው ያደጉት? አዎ። በትምህርት አማካኝነት ነው ወደ አዲስ አበባ ሄዱት መጀመሪያ ወይስ ትምህርት ከጨረሱ በኋላ ነው ለስራ ነው ወደ አዲስ አበባ ሄዱት? እዚህ እየተመላለስኩም እየተማርኩ ሁለቱንም ነው፣ ያችንም እችንም እየሰራሁ ከዛ እዛ እየሰራሁ እየተማርኩ ያው ዲግሪን ያስኩኝ። እዛ ያችን ሰራሁ። እኔም ደግሞ ሌላም ሰው ደግሞ በእኔ ምክንያት ቀጠርኩ ሰራተኛ ማለት። ቆይ ተምረው ጨርሰው ለስራ ነው ወደ አዲስ አበባ የገቡት ነው ወይስ ለትምህርት ነው አዲስ አበባ የገቡት? መጀመሪያ አንድ አጎት ያለ እኔ ያው የማታ ነው የምማረው 12 እና 11። አጎቴ ደግሞ እዛ አለ፣ እሱ ጋር ተጠጋሁኝ። በሱ ድልድይነት ያችን ደግሞ ወደዛች ገባሁ። አባቴም ጎበዝ ገበሬ ነው ብያለሁ። እሱም ሳንቲም ሰጠኝ። ተፍጨርጭሮ እልከኛ ነው አጎቴ። አንድ ነገር ካላደረገ በቃ በጣም ጎበዝ ነው፣ ጎበዝ ገበሬ ነው አባቴ። አጎቴም ጎበዝ ነው። እሱ አበረታታ፣ አባቴ ወንድም ነው። በቃ አደራህን ልጄ እንዳንተን ያስረከብኩት አለው። እዛ ቀን እሰራለሁ ማታ እማራለሁ፣ ቀን እሰራለሁ ማታ እማራለሁ። ህይወት ፈተና ስለሆነች ውጣ ውረድ አላት ህይወት። ዝም ብሎ አልጋ ባልጋ ማንም ነገር እኮ አይገኝም። ከመሬት የሚታፈስ ነገር የለም። ለፍተህ ጥረ ብላ ነው ያለው እግዚአብሔር። እና በዛች ምክንያት ነው ያችን እየተማርኩ ተመረኩ፣ ዲፕሎሜ ያዝኩ። ከዛ ደግሞ ዲፕሎሜ ሲይዝ ደግሞ እንደገና ደግሞ ወደ ዲግሪ ተማርኩ። በእንደዛች ያቺ የማታ ትምህርት ሳለቃት ሙጥኝ ብዬ እዚህ ደረጃ ደረስኩ። እና እዛ ውስጥ ደግሞ ያው መቼም ሴት ልጅ እንደ ጡቷ ልቧ ይንጠለጠላል አለ የሚባለው። እንቸኩላለን ለሁሉ ሳናይ። ቆይ ማለት እዛው ተመርቀው እንደጨረሱ ስራ አገኙ ወይስ እንዴት ነበር? እስኪ ነበረው ሂደት ምን ይመስላል? አዎ እየነገርኩህ እችን እየሰራሁ እኮ ነው። እችን ቀን ሰራለሁ። ገባኝ። ቀን የሚሰሩት ስራ ያው መቼም ሌላ ነው። ግን በትምህርትም ከጨረሱ በኋላ ዲግሪ ዲፕሎማ ከያዙ በኋላ በተማሩበት ፊልድ ስራ ለመስራት አልሞከሩም ነው? ምን ነበር እስኪ የሚሰሩት እየተማርኩ ነው? ያችን የከፈትኳትን በእሷ እንጨት ስራ ጎቴ ነበረ። ከዛ እኔም ደግሞ በሱ ጎን አጠገብ እሱን ተንተርሼ እዛው ደግሞ ለራሴ በጎን እሱ ከፈተልኝ። ከሱ ጋር እየተማርኩ ማለት ነው በፊት ታጎቴ። ስለዚህ እየተማሩ የእንጨት ስራ ነበር የሚሰሩት? አዎ ህይወት ነች እኮ ልጄ፣ ህይወት ከባድ ነች። እሺ ከዛስ ማለት ትምህርት ከጨረሱ በኋላ ትምህርቶትን በምን ላይ ነበር የተማሩት? ምን ነበር የተማሩት? ትምህርት የተማርኩትማ አካውንቲንግ ነው።
ያው ሂሳብ እዛም አሁን የከፈትኩትም መስሪያ ቤት የራሴ ሂሳብ ክፍል ነው። እዛ የምሰራ የምቆጣጠረው እኔ ነኝ። ሁሉን ነገር የማደርገው በራሴ ነኝ። ሌላ ሰው አይሰራበትም። የምቆጣጠረው ራሴ ነኝ። ሰራተኛም ቀጥሬ ጥበቃም ከእንትን ጀምሮ ከእንትን ከሚሉት ጀምሮ እኔ ነኝ እንትን የምለው እና አጋጣሚ ያው መቼስ ነግሬሃለሁ። ሴት ልጅ እንደ ጡት ልቧ የተንጠለጠለ ነው። እዛ በቃ እዛ የሚሰራ ልጅ ወደድኩሽ አለኝ። እኔም ወደድኩት፣ እሱም ወደደኝ። በቃ በመቀራረብ ጀመረን። ያው ቤተሰብም አልተናገርኩም። ባቴ ኃይለኛ ነው፣ ይገለኛል ብዬ። እናቴም ኃይለኛ ነች። እነሱ እንዲህ አይነት ቅሌት አይፈልጉም። በሽማግሌ ተልኮ ምን ካልሆነ በስተቀር ታውቃለህ፣ የድሮን ነገር ከባድ ነው። ቤተሰብ ድሮህ እንጂ አንተ ራስህ ወደህ አታገባ። ከዛ በቃ በሚስጥር ስንኖር አንድ ቀን አጎቴ ያየ ሊገለኝ ደረሰ። አባቴም ሊገለኝ፣ እናቴም በቃ እንግዲህ አንዴ ሆኗል። እንዴት አኮረፉኝ። ቤተሰቦቹ ተጣሉኝ በቃ ማለት ቆይ ያለ ቤተሰብ እውቅና ከወንድ ጋር ምናምን ግንኙነት ስለጀመሩ ነው? አዎ አይወዱም። የድሮ ሰው ያው አሁን ነው እንጂ ይሄ እርግጫው ነው። የድሮ ባህል የታለ እንደዚህ የለም እኮ እንደዚህ ልጅ እና በቃ እሱም ጋር ተግባባ። ስንኖር በመጨረሻ እንደገና አባቴ ተናዶ ሽምግልና ተልኮ በቃ ሰርግ ምናምን አድርጋ አውጣት። በፍጹም ወዳ ያገባችበት ነው። እዛ ራሷ ተጨረስ። ሽማግሌ መጣ እምቢ አልልም አልመልስም ብሎ እንደው መቼም ሆዱ አይጨክንም። እንደው ዝም ብሎ በቤተሰብ በእንደዛ በሰዎች ተልኮ በቃ በዛ ወደድኩት፣ ወደደኝ፣ በዛ ተጋባን። ማለት ቆይ ይሄ የእንጨት ድርጅት ምናምን ነገር ያሉ ምንድን ነበር በዋነኝነት ስራው? እንጨት መሰንጠቂያ ነው እና ያው እንጨት ይሰነጠቃል፣ ይስተካከላል። ለሚሰሩ ሰዎች ወደዛ ለፈርኒቸር ቤቶች ምናምን ነገር ይሰጣል። ወደ እነሱ እናስረክባለን። እንደዛ ነው የምንሰራው። ያው እዛቸው በዛቸው አስፋፋን። ያው እንደ አቅሙን እንሮጣለን። ያው ለኛ መቼስ የተወሰነም ያው ሰራተኛ ይዘን ያው እንሰራለን። ስለዚህ ስራው እንቅስቃሴ ጥሩ ነበረ? ኧረ በጣም እግዚአብሔር ይመስገን ደህና ነው። ማለት እርሶ ያው ሁላ ነገር አዲስ አበባ ላይ ሲሰሩ ምን ሲሉ ቤተሰቦ እዚህ ነበር የሚኖሩት? አዎ ቤተሰቦን ወደ አዲስ አበባ አልወሰዱም? ደግሞ ማለት አሁን እንደማየው ከሆነ ይሄ ቤት በጣም የድሮና በጣም ያረጀ ነው። አዎ የእናት አባቶች ቤት ነው። አዎ እያፈሰሰ ነው። አታዩም? በዛም ደቅኜ ነው። ዝናቡ ይወርዳል። የምታየው ሳፋ ሁሉ የምታየው ወርዷል። እና አቅም አነሰኝ እንደምታየው ዝቹ ነው። እግዚአብሔርን ጧትም ማታም እየጠራሁ ማስቸግረው። እሺ ማለት ይሄ ሁላ ነገር ሰው ሆኖ እርሶ ትምህርቶትን ተምረው ጨርሰው የራሶትን ድርጅት በጥሩ ሁኔታ እየመሩ ስራዎትን በተወሰነ መልኩም ያው ትንሽም ብትሆን እንግዲህ የራስ ስራ እስከሆነች ድረስ ሰራተኛ በስር እስካለው ድረስ ድርጅት ተብሎ ነው የሚጠራው እና ጥሩ ሁኔታ ላይ ከነበረ ምናምን ትዳር ይዘው እንደነበረም ነግረውኛል። ማለት ታዲያ ትዳሮት ወዴት ገባ? ለምንድን ነው እዚህ ሊሆኑ የቻሉት? ትዳሬ ባለቤቴ እየተዋደድን እየተፋቀርን እያለ ልጅም ቢያለ እንግዲህ ልጅ የሚሰጠው እግዚአብሔር ነው። እውነት ነው እግዚአብሔር እንጂ ሰው አይጠፈጥፈውም። በዛ መሀል እሱም ሲወደኝ እኔም ሲወደው እሱም ሲወደኝ፣ ቤተሰቦቹ ደግሞ ትንሽ ከባድ ናቸው። እነሱ ደግሞ እንዴት ማትወልድ ሚስት ይዘህ ትቀመጣለህ፣ በቅሎ ይዘህ ትቀመጣለህ እያሉት በቃ ሳይፈልግ በግዱ እየተጨቃጨቀን ሁሌ የምንጣላ በልጅ ነው። ልጅ አልወለድሽልኝም፣ ምን እየወደድኩሽ አንቺ እየወደድሽኝ በልጅ ልንለያይ ነው አለ። ምርጫ ያንተ ነው፣ እግዚአብሔር ያልሰጠኝን ከየት አመጣዋለሁ? እግዚአብሔር ሲሰጥ ሲያድልህ ነው ሁሉ ነገር። ቤተሰቦችም በጣም ይጠሉኛል፣ አይወዱኝም። በቃ እነሱም ከኔ እንድለያይ ነው የሚፈልጉት። በቃ በዛ ብለው በዚህ ብለው በዛ ብለው አለያዩ ማለት ቆይ ሕክምና ምናምን አልሄዳችሁም ነበር? እሷ መውለድ አትችልም አንተ ትወልዳለህ አሉት። ሕክምና ቦታ ላይ? አዎ። ከዛ እንዲህ ካሉት በኋላ ተስፋ ቆረጠ እሱ። በቃ እየወደድኩሽ እኔ ደግሞ አንድ ልጅ ፈልጋለሁ፣ ነገ ውሃ የሚያጠጣኝ ልጅ ፈልጋለሁ።
አንቺ እግዚአብሔር ስጦታ ነው መውደድ ካልቻልሽ እኔ ደግሞ ሌላ ሚስት አግብቼ መውደድ ፈልጋለሁ አለ። ምርጫህ አንተ ነው፣ እኔ አልከለክልም። እኔ እግዚአብሔር የሰጠኝ ስጦታዬን እቀበለዋለሁ። አንተ ደግሞ ልጅ ፈልጋለሁ ካልክ መብት ነው። ለካ እሱ እንደዛ እያለ ዝም ብሎ ከእኔ በፊት ሰው ይዟል። እኔ ብዙ ሰዎች ወሬ ሲያመጡልኝ እኔ ደግሞ የሰው ወሬ አልቀበልም በዓይኔ ካላየሁ በስተቀር። አሁን ያው እንደዛ እየፈነጠዘ አገባ ማለት አገባ። ከእርሶ ጋር ተለያይቶ ሌላ ሚስት አገባ? አዎ አገባ። ወንድ ልጅና ምን ወደ ለአህያ የሞቀበት ነው የሚገባው አይደለም የሚባለው ልጅ። ለዛ ነው የሚባለው እኮ የድሮ ተረት። እና ያሳዝናል። ማለት ልጅ የምትፋቀሩ ከነበረ እሱ ጋርም ፍቅሩ ከነበረ ውዴታውም ከነበረ መለያየት ደረጃ ያደርሳል ብዬ አላስብም። ይሄ የእግዚአብሔር አልፈልግም በቃ ልጅ ፈልጋለሁ መሄዴ ነው አለ። በቃ ሄደ። ልብሱን እንኳን ይዞ አልሄደ። በዛ በወጣበት ቀረ። እኔ ደግሞ ልብስ ውሰድልኝ ምን ይሰራልኛል? አንተ ልብስ እዚህ ተቀምጦ ምን ያደርግልኛል? እኔ ውሰደው አልኩ። ከዛ ደግሞ እንደገና ደግሞ ካገባ በኋላ ደግሞ መቼ ያርፋል መሰለ። ስለ እውነት ፍቅር መጥፎ ነው። ፍቅር ልብስ ያስጥላል የሚባለው እውነት ነው። ከዛ እኔም ወደው ስለነበረ መጣ። እየተደባበቅን እንደዛ ይሁን እየተደባበቅን እሱም እየተደበቀ እሷም እየተደበቀ እሷን ይደበቃል። ምን ይላል አንድ ቀን አንቺን ሰራልሻለሁ ቆይ ጠብቂ አለች። እኔ ደግሞ አልገባኝም። ማለት ከእርሶ ጋር ከተለያየ በኋላ ሌላ ሚስት አግብቶ ወደ እርሱ ይመጣ ነበር ነው? አዎ። እንዴ እርሶስ እሺ ብለው አሜን ብለው ይቀበላሉ? ያን ምን ላድርግ ወደዋለሁ አለ። ፍቅር እኮ ነው። ፍቅር ምን ታደርገዋለህ ብለን ያው ልጅ አለመውለድ ነው እንጂ አልተጣላን። እናትሽ አላለኝ አባትሽ አላለኝ። ወጥቶ ሄደው እሱ ነው እኔ ውጣላል የፈለገ ማለት እንግዲህ ያው እኔ አላቅም ከእርሶ ግን እንደ ሰውኛ ስናስበው እኔም ያለሱ ኦሬዲ የተለያዩ ባልና ሚስቶች እሱ ሌላ ካገባ ኦሬዲ ያ ሰው የሰው ነው መቼም አይደለ። ሴት ደግሞ ተኩኖ ሴት ላይ እንደዚህ አይነት ነገር መፈጸም የሰው ባልን ማባለግ ጥሩ ነው ብዬ አላስብም። ያው ምልህ አልተጣላንም እኮ በፍቅር ነው። እሱ ሄደ እኔ ውጣም አላልኩት በራሱ ወጥቶ ቀረ። እኔ እኮ እኔና አንቺ አልተጣላንም በፍቅር ነው የተለያየ ነው። እኔ ነኝ የወጣሁት አንቺ ውጣ አላልሽኝም ወድሻለሁ ብሎ በቃ አስቸገረ። መቀመጫ ሳጣኝ ቤት ድረስ እየመጣ በቃ ምን ታረጋለህ ታዲያ ሰው እንደዚህ ችግር ነው እኮ። ስለዚህ እሺ ከዛ በኋላ ምን ተፈጠረ? ምን ሆነ? ከዛ በኋላማ እኔ በቃ ሁለተኛ እንዳትመጣ እኔ አልፈልግም። ሴትዮዋ በዱርዬ እንዳታስገድለኝ አርፈ ተቀመጥ አንተ እኔ አልፈልግም። በቃ እኔ እግዚአብሔር የታደለ ከጧት የተሰጠኝ ነው። አንተ ደግሞ አርፈ ተቀመጥ። ሚስት እሷ የምትወልድልህ ነች። ትዳር ነው፣ ትዳር ክቡር ነው። ተቀመጥ አልፈልግም ብዬ እኔ ፊት ነሳሁት። ከዛ በኋላ ፊት ነሳሁት። በቃ እየደወለም ስራ ቦታም ሲመጣብኝ መንገድ እየለቀኩለት እንደማያውቅ ሰው ዞር እያልኩ በቃ እሷ ደግሞ እዛ መስሪያ ቤት ላይ ሰው አስቁማ ከሷ ጋር ይሆናል አይሆንም ቁጭ ይላል ከሷ ጋር እያለች እኔ ፊት ነሳሁት። በቃ ለረጅም ጊዜ ያኮረፍኩት። በኋላ እንደገና ሽማግሌ ልኮ ለእግዚአብሔር ሰላምታ እንኳን አትንፈገኝ ጥፋቱ የኔ ነው ምናምን አለ። እኔ ምንም አልፈልግም፣ የእግዚአብሔር ሰላምታም አልፈልግም፣ ምንም አልፈልግም። ባለበት ሰላም ባለሁበት ሰላም አስፈላጊ አይደለም። እኔ ሰላም ማጣት የለብኝም። ሴትዮዋ አንድ ነገር ብታደርገኝ እኔ መሀን ነኝ። መሀን ሰው በሩ የተዘጋበት ነው። ስለዚህ ብዬ በዛ በሰዎች ሰብስቤ በዛ አስቆምኩኝ። ቆመልኝ በቃ በዛ እሺ በቃ ትዳሩን ይዞ እዛው ኖረ። እኔም ይኸው እግዚአብሔርን እያመሰገንኩ ኖራለሁ። ማለት ከዛ በኋላ የእርሱ ህይወት ምን ሆነ? ኦሬዲ እሱ ሄደ ሌላ ትዳርና መሰረተ። የእርሱ ህይወት በምን አይነት መልኩ ቀጠለ? እኔማ ታማንኩኝ። እሷ ምን እንዳደረገችብኝ አላቅም። ሰው ትልክብኛለች የተለያየ ነገር በተለያየ ሰው ብዙ ነገር። እኔ ሳታበላኝም ሳታጠጣኝም አትቀርም። በምግብም ይሁን አሁን በሽተኛ ሆንኩኝ። አይምሮዬ ሁሉ ዞር አለብኝ። በቃ ያንቀጠቅጠኛል፣ ይጥለኛል። ሳላስበው ድንገት ወድቃለሁ። ልቤን ይከዳኛል ይመስለኛል። እዛ መስሪያ ቤት በሻይ ሳያጠጡኝ አይቀርም።
አንድ ጓደኛ አለች ሻይ ቤት እኔም አልጠረጠርኩም እንጂ ሻይ ውስጥ ጨምራ ሳታጠጣኝ አትቀርም መድኃኒት። ያም ሻይ ከጠጣ በኋላ ነው ሰውነቴ ትክክል አልሆነ አለ። በቃ ሰውነቴ ሁሉ እየተንቀጠቀጠ መቀመጥ አልችል፣ መቆም አልችል፣ ነገር ሁሉ ተበለሻሸብኝ። በቃ እሷም እየተከታተለችኝ ሰው እያስላከች ሁሉ ነገር ተበላሸብኝ። ማለት ሕክምና ጸበል ምናምን አልሄዱም በሰዓቱ ሲታመሙ? ምንም የትም አልሄድኩም። ዞረብኝ። ምን ራሴን ሁሉ አላወቅኩም። በቃ አይምሮዬ ሁሉ ተለወጠ። በቃ እሷ ያደረገችው እኔ ከሱ ጋር እንዳልገናኝ እሱን እኔን እንዳይፈልግ ነው ያ ሁሉ ያደረገችብኝ። ያ ሁሉ ከሱ በቃ እሷ ከሱ ለማን ላይ ማትልከው ዱርዬ የለም፣ ማትልከው ሰው የለም። ከሱ ጋር እኮ ኦልሬዲ እኮ ከባለቤቶች ጋር እኮ ተለያይቷል አይደለ? በቃ እሷ አላመነችም። በቃ ሁሌ እኔ ጋር የሚመጣ ነው የሚመስላት። እያከታተለኝ ሰው ሁሉ ትልክብኛለች ቤት ድረስ የማይደፋብኝ ነገር የለ። ጠዋት ስነሳ ያንን እረግጣለሁ፣ እታመማለሁ፣ ወድቃለሁ፣ ያንቀጠቅጠኛል፣ ምላሴን ሁሉ ያስረኛል እንዳልናገር። በቃ ተለወጥኩ። ሁሉ ነገር ተበላሸ ልጅ። ከዛስ ምንድነው? ምን ተፈጠረ? የስራውስ ጉዳይ ስራ ሁሉ ተበላሸ። በቃ ምን እንዳደረገችም እዛ አላውቅም። ሰራተኞቹ ሁሉ እርስ በርሳቸው እየተብላሉ በቃ ሴትዮዋ ለፈለባት ቅናተኛ ነች። እሱን ያወራ ሁሉ ሚስቱ ነው። በቃ ምን ታደርገዋለህ ማለት። ከዛ በኋላ ነው ወደዚህ የመጡት ነው ወይስ? አዎ ከዛ በኋላ ወደዚህ መጣሁ። ታመምኩ። ሰው የለኝ። እናቴም ሞቱ፣ አባቴም ሞተ። ባዶ ቤት ይዤ ቁጭ አልኩ። እነሱንም ሸኘ። ታዲያ እዚህ ያለ ሰው ያለምን ብቻዎትን ነው ህይወትን ሲመሩ የነበሩ? አዎ ምንም ሰው የለም። ለነፍስ ያለ እንጀራ አይጥልልኝም። ለነፍሱ ያለ እንደው እኚህ ሴትዮ ተዘግተው ቀሩ። እንደው ኧረ እንደው አሉ እንደ የሉም ወይ ተብሎ በሩ እንደምታዩ ክፍት ብሎ ክፍት ያድራል። እንደዚሁ አሁን ይኸው አይቀረቀርም። እንደዚቹ ነች በሯ። ይኸው እንደዚሁ ለነፍስ ያለ ያጎርሰኛል። ለነፍስ ያለ ታዲያ ማለት እሺ ብቻ እኔ እንጃ። እኔ አንዳንድ ጊዜ ያው ሊሆንም ይችላል ላይሆንም ይችላል። ብቻ አንዳንዴ ቅናት መጥፎ ነገር ያስደርጋልና እሳቸው እንዳሉት ከሆነ የእውነት የባላቸው የቀድሞ ባላቸው ባለቤት ከሆነች ይህን ነገር ያደረገችው እንግዲህ ትንሽ ከባድ ነው። ነገሮችን በጠቅላላ እንግዲህ በእምነት ቦታ ላይ ነው አይደል እናስተካክላቸው የምንችለው። መድኃኒትም የሚጠቅምበት ሁኔታ ላይ አይደለም ያሉ። ያም ሆነ ግን ያው የመጣሁበትን ዋነኛ ጉዳይ ላንሳና ዛሬ እዚህ ድረስ ከአዲስ አበባ እዚህ ድረስ ልመጣ የቻልኩበት ምክንያት ትልቅ ጉዳይ ይዤ ነው የመጣሁት እና እርሶ ጋር 2 ልጆች እንዳሉ አንድ ወንድና አንድ ሴት እርሶ ቤት እንዳሉ ተነግሮኝ ነበረ። ስለነዚህ ልጆች ቢነግሩኝ። ኧረ ምንም ልጅ የለም እኔ ጋር። ልጅ የሚባል እኔ ጋር የለም። እርግጠኛ ኖት? ኧረ ልጅ የለም። እባክዎትን ይኸውልዎት ወይዘሮ ኑራኔ እኔ አካባቢውን ነዋሪ ምናምን ነገር ጠይቄያለሁ መጀመሪያ ወደ እርሶ ከመግባቴ በፊት። ልጅ የለም። ይኸውልዎት እንዲደብቁኝ አልፈልግም። ምክንያቱም ይሄ መደበቅ ያለበት ጉዳይ አይደለም፣ የሰው ልጅ ህይወት ጉዳይ ነው እና የዛሬ 2 ዓመት አካባቢ አንድ ወንድና አንድ ሴት ልጆች መጥተው ለእርሶ እንደተሰጡት ተነግሮኛል። ስለዚህ እባክዎትን ስለነዚህ ልጆች ቢነግሩኝ የተሻለ ነው። ኧረ እኔ ልጅ የለም እኔ ጋር። ማነው እንዲህ የሚልህ? ልጅ የሚባል የለም እኔ ጋር። እርግጠኛ ኖት? አዎ። ይኸውልዎት እኔ እርሶን ማስጨነቅ አልፈልግም። ኧረ የለም ልጅ። የምነው በደካማ ጎኔ ታደርቀኛለህ እንደዚህ? እኔ ይኸውልዎት አሁንም ቢሆን ማስጨነቅም አልፈልግም እኮ። ይኸውልዎት እኔ ባይዋሽኝ የተሻለ ነው። ምክንያቱም ይኸውልዎት ይሰሙኛል፣ ባይዋሽኝ የተሻለ ነው። ምክንያቱም ለምን እንደሆነ ያውቃሉ? እኛ እንድንረዳዎት ከፈለጉ በህይወቱ ላይ ለውጥ እንዲመጣም ከፈለጉ እውነቱን ቢነግሩን የተሻለ ነው። እኔ ጋር ልጅ እነዚህ ልጆች የሰው ልጆች ናቸው፣ የተሰረቁ ልጆች ናቸው። እርሶንም ሊያስጠይቅ የሚችል ጉዳይ ነው። ምክንያቱም የሰው ልጅ ሰርቆ ከአዲስ አበባ አስወጥቶ ገጠር ውስጥ ማስቀመጥ ማለት ትልቅ ወንጀል ነው።
በዛ ላይ ደግሞ የእርሶ ምናልባት ልጅ ስለሌሎት የልጅ ፍቅር እንግዲህ በእነዚህ ልጆች ውስጥ አግኝቶ ሊሆን ይችላል። ነገር ግን ይኸውልህ ነገር ግን ልጅ የለኝም። አሁን ዝም ብለህ ከንቱ አትድከም። ልጅ የሚባል የለም አልኩህ እኮ። እባክዎትን እናቴ ምንም ልጅ የሚባል የለም። እባክዎትን ይሄ ሁሉ እንዲህ የምታደርቀኝ እንደ በከንቱ ነው ልጄ። እኔ እግዚአብሔር ሰው ናቸው እያስገባሁ ይሁሉ እኛ አሁንም ይኸውልህ አሁንም ለክፋት አልመጣንም። አረ ልጄ እግዚአብሔር ይኸውልህ አድምጡኝ መደም ለክፋት አልመጣንም። ማደምጠው የለም አሁን ልጄ ለእርሶ የተሻለ ህይወት እኮ ይኸውልህ ሕክምናም እንዲያገኙ ምንም እንዲያገኙ እርዳታም የሚፈልግ ሆነ እኛ እርዳታ እናደርግልዎታለን። እኔ አሁን አልችልም መናገር እኔ ጭቅጭቅም አልችልም። እኔ እኮ እንደዚህ የሚያናገረኝ ሰው የለም። አምጥቶ ልጆቹን አምጥቶ ያስረከበው ሰው እኮ ነው እዚህ ድረስ ይዞን ይመጣ። አረ ማንም የለም ያመጣ ለኔ ሰጠኝ የለም። እባክዎትን ደግሞ እኔ እንደዚህ መለምኖ ትልቅ ሰው ነው ምናምን ብዬ ነው። በዛ ላይ ደግሞ ታማሚ ነው። ይሄንን ነገር እንደ ቀልድ የሚታይ ነገር አለ። ምንም ሰው የለኝም። ይኸውልህ የህግ አካላቶች ናቸው ከኔ ጋር ያሉት። ይኸውልህ ስትገባ እኔ ዱላ እየተጎድቼ አይደለ የከፈትኩት። አዎ እኮ ይሰሙኛል። አሁንም ይኸውልህ ከአብሮኝ ያሉት አብዛኞቹን የህግ አካላቶች ናቸው በዚህ ጉዳይ ላይ እየሰሩ ያሉ። በእነዚህ ልጆች የሰረቁትን እነዚህ ልጆች ወደዚህ የሚያደርጉትን በጠቅላላ እየለቀሙ እያሰሩ ነው። እርሶ ደግሞ በዚህ ሁኔታ በዚህ ጤንነቱ በዚህ እድሜው እንደዚህ አይነት ነገር ውስጥ መግባት አለበት ብዬ አላምንም። እርሶ ባይሆን በዚህ እድሜዎት ወደ ፈጣሪዎት መጠጋት እውነትን ተቀብሎ መኖር ከቻሉ ደግሞ ስጋው ደሙን ወስዶ መኖር ነው የሚኖርበት እንጂ በዚህ እድሜዎት የሰው ልጆችን ደብቆ መዋሸት ጥሩ አይደለም። እናት እባክዎት እኔ አላየሁም ልጄ። አሁን ከንቱ ነው የምትለፈልፈው። እኔ አላየሁም ነው የምልህ እኮ። እባክዎትን የገዛ ጎረቤቶቹ ተናግረዋል አልኩኝ እኮ። እነሱ ይበሉ ብዙ ጎረቤቶቹ ተናግረዋል። የዛሬ 2 ዓመት አካባቢ ያው ልጅ ተቀብለዋል። ልጅ አላቸው 2 ልጆች ወንድና ሴት እርሳቸው ጋር ይኖራሉ። በፊት ላይ እንደተባለው አዎ ሰምቻለሁ። የዕለት እንጀራ እንኳን የሚያቀርብለት ሰው የለም። ሰው ነው እንደው ለነፍሱ ሲል እያመጣ የተወሰነ ተደራራቢ ብርጭጫቂ የሚሆን እየሰጡት የሚሄደው። አሁን እነዚህ ልጆች ግን ለቤቱ እንደሆኑ እርሶን እንደሚያግዙ በምንም ነገር እንደሚያግዙ ጭምር ተናግሮኛልና እባክዎት ምክንያቱም ያሉት እናት የት አለች? ሰላም እንዴት ነሽ? መጣሽ ልጄ? ደህና ነሽ? አይዞሽ ምን ነው አትፍሪ። መጣሽ? እሺ እንግዶች ናቸው የመጡት። አረፍ በይ። እንዴት ነሽ? እንግዶች ከአዲስ አበባ ነው የመጣነው። ምን እንሰራለን ማለት እኔ ማመን እያቃተኝ ስለሆነ ነው ትንሽ አፌን የዘጋሁት። ምክንያቱም ፎቶን ስለማውቀው ነው። ፎቶን ስለማውቅ እናቴ ማንም የለም እዚህ አላለኝም ነበር። ምንም አይነት ልጆች የሉም አላሉም ነበር። ተረሳውንስ ማን አለ? ማን አለ? ይኸው እሷስ ማንም የለም አልኩህ እኮ ልጄ። ማንም የለም። ማንነቴን ነው ማንም የለም። አሁንስ ማን አለ? ያገኘህን ብቻዬን አይደል እንዴ? እንዴት አለህ አለች አይደል? እንዴ እሷ በቃ ወደ ሀገር ተመልሰህ እዚህ ምን ትሰራለህ? ይኸውልሽ ተረጋጊና ማንነቴን ልንገርሽ ብንተዋወቅ አይሻልም? ሲጀመር ምን ልትሰራ ነው የመጣኸው? ይኸውልሽ ኤፍራታ ነው ስምሽ አይደል? አይደለም እባክሽ መዋሸት አይጠበቅብሽም። እኔ ልውል እባላለሁ። በደንብ እንተዋወቅ። ከአዲስ አበባ አሁን ይኸውልህ ልጄ ሁሉ ምንድን ነው አሁን የፈለግከው አንተ? ምን ፈልገን ሁሉ ጥያቄ ሲነገረኝ የፈለግከው ምንድን ነው ልጄ? እኔ እንደምታየኝ ይኸውልህ ዱላ ይዤ በስንት መከራ እንትን የተነሳው ሴትዮ ነኝ። ለምን ታደክመኛለህ? እኔስ ይኸውልህ እናቴ በደንብ ይስሙኝ። ቅድም ነግሬዎታለሁ።
እባክህ በቃ ሂድ አታስጨንቃት። እዚህ ማን ናቸው? ቆይ እንዴት ነው የምታውቂያቸው? እናቴ ነው። እናትሽማ እንዳልሆኑ አውቃለሁ። አንተ ምን ቤት ነህ የምታውቀው? በቃ ሂድ። ከአዲስ አበባ አይደል የመጣው? አዎ ከአዲስ አበባ ምን የሚያስፈልግ ነገር አለ? ደካማን እንደዚህ አድርቁ የሚል ነው የመጣው። እኔ አንቺን ፈልጌ ነው የመጣሁት። ለራሷ ታማሚ ናት። አንቺንና ወንድምሽን ፈልጌ ነው የመጣሁት። ለምን ፈለካቸው? እነሱ እኮ የጎረቤት ልጆች ናቸው። ምንድነው የጎረቤት ልጆች? የጎረቤት ልጅ ነው። እሷ እኮ እናቴ ነች እያለች ነው እኮ። ይላላኩኛል። ግድ እኮ ነው የጎረቤት ልጅ እኮ ሲላላክ። ይኸውልሽ ተረጋጊ። አዎ ትክክል ነሽ፣ ግን ደግሞ ተረጋጊ። እኔ ለመልካም ነው የመጣሁት። ላንቺ ስል ነው የመጣሁት እዚህ ድረስ። ላንቺም ለወንድምሽም ስል ነው እዚህ ድረስ የመጣሁት። በቃ ችግር የለውም። ለእኛም የሚሆን ሰው የለም። ችግር የለም። ሂድ በቃ። ለምንድን ነው ለእናንተ የሚሆን ሰው የለው? በቃ እኛ አንፈልግም። ኑሯችንን ኑርበት። ቆይ ከእኛ ምንድን ነው የምትፈልጉት? ማን የላከብኝ? ደካማን አድርቅ ብሎ ማን የላከብኝ? ራሴ መናገር እያቃተኝ አይደለም። እሺ እባክሽን ይቅርታ አድርጊ። እሺ ኤፍራታ የሰማሽኝ ኤፍራታ እንደሆነ አውቃለሁ። እኔ በግድ ዱላውን ጎትቼ ሲያንኳኩ ማን ነው ብዬ ነው የወጣሁት። በደንብ ስሚ። ምንድን ነው የምትፈልገው? ኤፍራታ እንደሆነ አውቃለሁ ስምሽ። ስለዚህ ስሜን እኮ ማንም ሊነግረኝ ይችላል። እኔ እዚህ ሰፈር ነው ተወልጄ ያደግኩት። በቃ እዚህ ሰፈር አይደለም ተወልደሽ ያደግሽው። ወደዚህ ሰፈር የመጣሽው የዛሬ 2 ዓመት አካባቢ ነው። አይመለከትህም ስለኔ ህይወት። በቃ ሂድ። ይኸውልሽ በደንብ ይመለከተኛል። የመጣሁበትን ጉዳይ መጀመሪያ ስሚና ከዛ በኋላ በደንብ ለምንድን ነው የምሰማው? ምክንያቱም ይኸውልሽ በህይወትሽ አጣሽውን ነገር እንድታገኝ ስለምፈልገው ጥያቄ ሰማኛለህ። ለእኔ ማንም አስቦልኝ አያውቅም። ሂድ በቃ። እርግጠኛ ነሽ? በምንድን ነው ማንም ሰውዬ ምንድን ነው ችግር? አይደለም ለእኔ ማንም አስቦልኝ አያውቅም ያልሽው ለምንድን ነው? እንደዛ እያሉሽ ነው ያቆዩሽ? በቃ አያገባህም እንዴ? ሰው አይደለም አሁን የሁሉ እንደዚህ ጥያቄ ምን ያስፈልገን? ይኸውልሽ ይሰሙኛል። እርሶ የሰው ልጆችን ነው እዚህ ደብቀው ያሉት። ማንንም ደብቀችም። እሺ እሷ ምን አቅም ኖሮኝ ነው የምደብቀው? አቅም ሲኖር ነው ሰው የምትደብቀው። ምን አቅም ኖሮኝ? እባክሽ ለምን አትረጋጊም? ለምን ለመረጋጋት አሞክሪ። ከቻልሽ እንደውም ወንድምሽን ብትጠሪልኝ ደስ ይለኛል። ወንድምሽን ካለበት ብትሄድ ደስ ይለኛል። ምን አድርጉ ነው የምትለን? በቃ ህይወታችንን እንኑርበት። ህይወታችሁ እንድትኖሩ ነው የምፈልገው። እየኖርን ነው በቃ። እናመሰግናለን። ግን ደግሞ የእናንተ ህይወት አይደለም ያልሽ። እርዳኝ አላልኩም። የእናንተ ህይወት ይሄ አይደለም። እርዳን ብለን እኮ አይደለም እኮ። እባክሽን ተረጋጊ። የእናንተ ህይወት ይሄ አይደለም። ይሄ ህይወት ለእናንተ የሚገባችሁ ህይወት አይደለም። እኔ ሰማኛለህ። የተጻፈልኝ አሮጊት እናት የለህም? ማን የጻፈልሽ? የሰው ልጅ ስማኝ እስቲ። የሰው ልጅ ነው የጻፈልሽ? አሮጊት እናት የለህም? እናቴ በጣም የምወዳት ለሰዎች መልካም የምታስብ ከራሷ ይልቅ ለሰዎች የምትሞት ምርጥ እናት አለች። እኔ አላሳዝንም። ስንት ሰዓት እርሶ ግን ለራስዎት ነው እዚህ ጋር እንትን እያሉ ያሉት። ለሰው ልጆች አይደለም እያሰቡ ያሉት። ምን አደረኩኝ? ምን አደረኩኝ? እነዚህ ልጆች ደብቀው እዚህ እያኖሩ ነው ያሉት። ምን አድርጌ ደብቃለሁ? አቅም አለኝ። ይሄው ሲጠይቁት ራሱ እኮ ቅድም ማንም የለም ልጆች የሉኝም ምናምን ያሉኝ። አዎ ማንም የለኝም። አሁንም ቢሆን ማንም የለኝም። እባክሽ አንቺ ተረጋጊና እኔን ስሚኝ። ከቻልሽ ወንድምሽንም አምጪው እባክሽ። ምነግራችሁ ነገር አለ። ላንቺም ሆኖ ነግረን በቃ ምንም መስማት አንፈልግም እኛ። እንዴ ስለ አባትሽ መስማት አትፈልጊም? ምንድነው ችግር? አይ ስለ አባትሽ መስማት አትፈልጊም? አውቃለሁ ስለ አባቴ። ምኑን ነው የምታውቂው? በህይወት እንደሌለ በደንብ አውቃለሁ። ስለዚህ አሁን በህይወት እንደሌለ ነው የነገርሽ? ምን ማለት ነው የነገርሽ? ማለት እኮ በህይወት የለም ብለሽ ልታረዳን የመጣ በህይወት የለም ነው ያልሽ? ሲጀመር አዎ ልታረዳን ነው ወይስ በቅርቡ? መርዶ ልታረዳን ነው? ይኸውልሽ መርዶ ላረዳሽ ነው። ጥቁር ኮፍያና ጥቁር ጃኬት ለብሰህ ታዲያ ድረስ ምን ልትናገር? አይደለም እኔ ለመርዶ አልመጣሁም፣ ለመልካም ዜና ነው የመጣሁት። ምን አለ ከመጣ ጀምሮ አንቺንና ወንድምሽን ለማግኘት ጭቅጭቅ በጣም ብዙ ክልሎች ላይ ዞሬያለሁ። ጭቅጭቅ ነው። ብዙ ከተማዎች ላይ ዞሬያለሁ። እኔ ብቻ ሳልሆን ባልደረቦቼ ጭምር ወይ ምናልባት ተሳስተህ ይሆናል። ኤፍራታ ተፈሪ፣ የተፈሪ ልጅ የኤልሳ ታናሽ እህት፣ የጸዳለ ልጅ ልክ ነኝ አይደል? ስለዚህ እኔ እዚህ ድረስ የመጣሁት ለእናንተ መልካም ዜናን ይዤ ነው። እናንተን ሳፈላልጋችሁ ቆይቻለሁ። ጊዜያት ወራቶች ፈጅተውብኛል። ስለእናንተ ባወቅኩበት ሰዓት በጣም ቅስሜ ተሰብሯል። እዚህ መኖራቸው ማነግረው ነው። አምጥቶ ለእርሶ የሰጠሁትን ሰው አናዝዤው ወንጀለኞችን እያሳደርኩኝ ከገቡበት ግቦታ ገብቼ አስወጥቼ ስለነዚህ ልጆች አወቁ። ምንድነው ወንጀል? ከቻልሽ ወንድምሽን አምጪው። ከወንድምሽ ጋር እንደለ ቁጭ አድርጌ አወራቸዋለሁ። ምንድነው ወንጀልነቱ? ወንድምሽን ጠርተሽ ከሱ ጋር ያለውን ነገር ጠቅላላ ነግራቸዋለሁ።
ችግር የለም። ይኸውልህ ወንድሜ ባይኖርም እኔ ምንም ነገር ካልኩት እሱ ያምነኛል። አይደለም እኔን ደግሞ እንዲኖር ስለምፈልግ ነው። በዛ ላይ ደግሞ ወደዚህ አንተ ማን ይላክ? እነዚህን ፎቶዎች ያቸው ማን ይላክ? ወደዚህ እህቴን ከየት ነው ያገኘሃት? ኤልሳ አይደለች እንዴ? ኤልሳ የት ነች? ኤልሳ ነች አይደለ? እኔ የኤልሳ እጮኛ ነበርኩ። አንተ? አዎ። የኛ እህት ኤልሳ? አዎ። እና እሷን አትፈልጋችሁ ያለች? እሷም እየፈለገቻችሁ ነው። ለረጅም ጊዜ ያለማቋረጥ ስንፈልጋችሁ ነበር። እኛም እኮ አማራጭ አጥተን ነው እንጂ ሳናስባት ቀርተን አይደለም። እነዚህ ልጆች እኮ ቤተሰብ የላቸውም። ብዙ የምናወራው ነገር ቤተሰብ የላቸውም። ቤተሰብ አላቸው። ለምንድን ነው ቤተሰብ የሌላቸው? ቤተሰብ እንደሌላቸው አድርጋችሁ እነዚህን ልጆች እዚያ ስራቸው አስቀምጣችሁ። ቤተሰብ የላቸው። ይኸውልሽ እሳቸው ሊሆኑ ይችላሉ። ቤተሰብ የላቸው። እሺ ካንቺ ጋር ብቻ አወራለሁ፣ ግን ደግሞ እባክሽ ወንድምሽን ጥሪው። በጣም ብዙ የምነግራችሁ ታሪክ አለ። በጣም ብዙ የምነግራችሁ ነገር አለ። ልጄ የእናንተ ህይወት በጣም የሚገባችሁ ቦታ ላይ እንዳልሆናችሁ አውቃለሁ። ስለዚህ እባክሽን አሁን ይሄንን ክርክሩን ተይውና ወንድምሽን ጥሪው። አማራጭሽን ልነግርሽ ነው። ፎቶችን እናሳዩሽ። የኔና ኤልሳን ፎቶ አሳዩሽ። ኤልሳ ነች የላከች። እርሶ እባክዎትን ማለት እነዚህ ልጆች ምን አረኳቸው ታዲያ? ለምንድን ነው እርሶ ገመጡት? ሰውየው ቤተሰብ የላቸውም ብሎ አንቺ ጋር ይቀመጡ። ማን ነው ሰውየው? እኔ እረዳቸዋለሁ ብሎ ነው ያመጣቸው። ማን ነው ሰውየው? አንቺ ጋር ይቀመጡ እኔ እረዳቸዋለሁ ያለው ሰውዬ ማን ነው? አንቺ ማነሽ? ብቻሽን ሰው የለሽም፣ ይቀመጡ ይረዱሻል ብሎ ነው ያመጣቸው እኮ። ማን ነው ይሄ ሰው? ማን ነው? እግዚአብሔር ነው። እሺ ብዬ እኮ ማን ነው ይሄ ሰው? ይሄን ሰው ለምን አይነግሩኝ? መቀበሌን አጠፋው ልጄ እኮ። ማን ነው? ለምን አይነግሩኝ? አይደለም በቁጣት ትናገራ፣ እየተቆጣ ነው እኔ ማስቀመጥ ያጠፋው። እስቲ ልጠይቅ ልጄ፣ እናት የለህም? አዛውንት እናት ነገርኩት እኮ እኔ እናት አለችኝ፣ የምወዳት እናት፣ ህዝቡን ላይ የሚወዳት ለህዝብ ራሷን ቀድማ የምትሰጥ። እሺ እርሱም መናገር ካለበት እውነቱን ይናገሩ። ይሄ ሰው ማን ነው? ይሄ ሰው ማን ነው? አስቀመጣቸው፣ ረዳቸዋለሁ፣ እዚህ ቀመጡ ብሎ አመጣ። እኔ ማንነቱን ምን አወቅኩት ብለን ለራሴ አርጅቼ እያየኸኝ ማንነቱን ምን አወቅኩኝ? ማንነቱን ምን አወቅኩኝ? ምን ማለት ነው እናቴ? ምን ማለት ነው ማማ? ቀመጡ ሲለኝ እኔ እምቢ አልልም። ቤት እግዚአብሔር ነኝ እኮ ነገር ጥዬው እሄዳለሁ። ዝም ብሎ አምጥቶ የማያውቁት ሰው መቼም ልጅ ሰጥተውት አይሄድም አይደለም። የሚያውቁት ሰው ነው የሚሰጡት። እኔ አላውቀውም ሰውዬው። አያውቁትም? አዎ እርግጠኛ ነዎት? ይኸውልህ ቢያንስ እንኳን እዚህ ጋር ልቤ ራርቶ እንኳን የሆነ እርዳታ ነገር እንዳይደረግሉት በራስዎት ላይ መንገድ እየዘጉ ነው ያሉት። ችግር የለም። እውነቱን ቢነግሩኝ የተሻለ ነው። ምክንያቱም እነዚህ ልጆች እኔ መውሰድ አይቀርም። ለምን ተወስዳቸዋል? ምክንያቱም አባታቸው ጋር መሄድ ስላለባቸው። እነሱ እሺ ብለው ሄዱልህ? አዎ ይሄዳሉ። አባታቸው በህይወት እንዳለ ሲያውቁ፣ አባታቸው በህይወት እንዳለ ሲያውቁ እና እህታቸው እንዳለች ሲያውቁ ይሄዳሉ አብረው። እኔ አዛውንቷን እዚህ ቁጭ ብዬ ጥለውኛ ሄዱም። ጨክነው ወጥተው እንኳን እስከሚመለሱ ማያለሽ ወይ ብሎ ነው ገልጦ የሚሆን። እባክዎትን። ስለዚህ ይሄ ነገር በመጥፎ እንዳይጠናቀቅ ማን እንደሆነ እዚህ ያመጣሁት ማን ለእርሶ እንደሰጡት ቢነግሩኝ የተሻለ ነው። እኔ አላውቀውም። ባውቀው ነግረሃን ነበር። ኤፍሬም ነው? ኧረ እኔ አላውቀውም። አቶ ኤፍሬም ነው አይደል? አላውቀውም። እኔ ስሙን አላውቀው። መልኩ እንዴት ታዲያ ለእርሶ አምጥቶ ሰጡት? ማን ስለሆነ ነው ለእርሶ ሰው ልጅ ነው ብቻዎትን ነው የሚቀመጡት ብሎ ነው አመጥቶ ሰጥቶኝ ሄደ። ልጆቹም ጨዋዎች ናቸው፣ ከቤት አይወጡ። ችግር የለውም። እሺ እኔ ከእርሶ ጋር ማለት ይሄን ያክል እንትን ማለት አልችልም። ልጆቹ እንትና ከልጆቹ ጋር በኋላ ይሻለኛል። ለማንኛውም ወደ ቤተሰቦች ከልጆቹ ጋር ያለውን ነገር እጨርሳለሁ፣ እነግራቸዋለሁ፣ ያለውን እውነታ በጠቅላላ እንዲያውቁት አደርጋለሁ። እናንተ አሁንም የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁ ቆዩ። ዛሬ አግኝተናቸዋል። በጣም ነው ደስ ያለኝ። ማለት ሳያት አላመንኩም ነበር፣ ደንግጫለሁ። እሷም እንኳን ፈርታለች። ማለት በዚህን ያክል ከሰው ርቀዋል፣ በዚህን ያክል ከሰው ሸሽተዋል። ሰላም ስትለኝ ራሱ በርቀት ነው እጇን ነው እንደዚህ ጣቷን ነው ላኔ ሰጠች። ምክንያቱም በጣም በፍራቻ አስተያየት ነበር ስትመለከትኝ የነበረው። በዚህ ልክ እንግዲህ ተጽዕኖ አድርገውባቸው ይሄን ሁሉ ዓመት እንግዲህ እነዚህ ልጆች አሽገው አስቀምጠዋቸው ነበረ። ዛሬ ግን ነፃ የመውጫቸው ቀን ከቤተሰቦቻቸው ጋር የመቀላቀላቸው ቀን ነው። ለማንኛውም የትም ቦታ እንዳትሄዱ፣ እስከሚመለሱ ድረስ እጠብቃለሁ። መልካም ቆይታ።
እሺ እንግዲህ ውድ ቤተሰቦች ያው ልጆቹ እየመጡ ነው። ስለዚህ እኛ ከሴትዮዋ ጋር ብዙ መጨቃጨቅም መከራከርም ያለብን አይመስለኝም። ምክንያቱም እነኛ ሴትዮዋ ከእድሜ አንጻርም እንግዲህ ምንም የሚያምኑልን ወይ ደግሞ እሺ አሜን የሚሉ ሰዎች ሰው አይደሉም። ስለዚህ ከእሳቸው ጋር ብዙ ሰጣ ገባ ውስጥ መግባትም መጨቃጨቅም መከራከርም አያስፈልግም። እሳቸውን ማሳረፍ ስላለብን በቃ እሺ ነገሩን በሰላም ለመንፍተውናም ብለናቸው እንግዲህ ሰላም እንትን ብለን እንግዲህ ስራቸውን እንዲቀጥሉ ጉድ እንዲሉ ያው ቀስ እያሉ ፀሐይ ምናምን እንዲሞቁ ወደ ውጭ ወጥተዋል። እኛም ደግሞ ከልጆቹ ጋር ኦኬ እሺ ከልጆቹ ጋር ቆይታ አደርጋለሁ። መልካም ነው ምግቡ። ሰላም እንዴት ነህ? ደህና ነህ? አረፍ እኮ ይኸውልህ እኔን አናግረኝ። ከኔ ጋር ብታወራ አይሻልም? ከኔ ጋር እናውራ። እኔ ብዙ ነገር አነግራለሁ። ምን ፈልጌ እንደመጣሁ ነው። ይሄን ነገር አንቺ ላይ ላድርግልሽ። በመጀመሪያ እውነት ስላገኘኋችሁ በጣም ደስ ብሎኛል። የእውነቴን ነው የምነግራችሁ። እሺ አሁን ኤልሳ የት እንዳለች እነግራችኋለሁ። ኤልሳ የት እንዳለች እነግራችኋለሁ። አዎ ከኤልሳ ጋር አብሮ ፎቶ አለ። የት ነው የምታውቃት? እነግርሃለሁ። የት ነው ያለችው? ያለችበትንም እነግርሃለሁ። ብዙ ነገር እነግራችኋለሁ። ከኤልሳም በተሻለ ብዙ ነገሮችን እንድታውቁ አደርጋችኋለሁ። መጀመሪያ ግን ማውራት ይኖርብናል። አይሻልም? እሺ እንዴት መሆን ይችላል? በጣም ጥሩ። እኔ ፎቶ አሳይቻታለሁ። ከኤልሳ ጋር ፎቶ አለው። ሲቀጥል ደግሞ አባታችሁ በህይወት አለ ነው። አባዬ ይኸውልህ ስሙ በህይወት ካለ እንዴት ይሄን ሁሉ ኤፍራታ ነው ስምሽ። ኤፍራታ ተፈሪ የጸዳለ ልጅ የኤልሳ ታናሽ እህት ዳዊት ትባላለህ። ዳዊት ተፈሪ የኤልሳ ታናሽ ወንድም የጸዳለ ልጅ። በደንብ ነው የማውቃችሁ። የት ነው የምታውቀው? እኮ እንዴት እንደማውቃችሁ ነገራችኋለሁ። ግን ደግሞ ይህን ሁላ ነገር ከነገርኳችሁ መጀመሪያ እናንተ ደግሞ ስለ ታሪካችሁ እንድትነግሩኝ እፈልጋለሁ። መጀመሪያ ጀምሮ እንዴት ከዛ ቤት ልትወጡ እንደቻላችሁ ትዝ ይላችኋል። መቼም ታስታውሳለህ። እንዴት እዚህ ልትመጣ ቻልክ? እኔ ይኸውልህ ልዑል እባላለሁ። በደንብ ልግለጽላችሁ ራሴ። ልዑል እባላለሁ። የኤልሳ እጮኛ ነበር። እኔና ኤልሳ ልንጋባ ነበረ። የዛሬ ነው ያደረገውና ማለት ከወራቶች በፊት በተፈጠረ ችግር ኦልሬዲ አመት ሆኖታል። የዛሬ አመት አካባቢ በተፈጠረ ችግር እንግዲህ እኔና ኤልሳ ሰርጋችን ተሰርዟል። ያም ሆነ ግን አሁንም ድረስ ጓደኛ ማማሽ ነን። ከዛ ባሻገር ደግሞ መርማሪ ጋዜጠኛ ነኝ። ብዙ ወንጀለኞችን ቆይኛን የምታገኘን ለእሷ ስትል ነው ወይስ የሆነ ስራ እየሰራህብን ነው? ስራ እየሰራሁባቸው አይደለም። እኔ ለእናንተ ስል ነው እናንተን ማገኛለሁ። ለእናንተ ለእሷ ስልም አይደለም፣ ለእናንተ። ከዛም ባሻገር ደግሞ የእናንተን ቤተሰብ አንድ ስለማድረግ ነው እየሰራ ያሉት። የእናንተን ቤተሰብ እስኪ ንገሩኝ። እስኪ አባታችን ሞታል እያልከኝ ነው። እሷም ቅድም አባታችሁ እንደሞተ ነው ስትነግረኝ ነበረውና እስኪ ታሪካችሁ ንገሩኝ። ከመጀመሪያ ጀምሮ የምታስታውሱትን ነገር ንገሩኝ። ምንድነው እንድንነግርህ የምትፈልገው? ማለቴ ገና በልጅነታችሁ ከዛ ቤት አባታችን የምታውቀው ከሆነ ምንድነው ከኛ መስማት የምትፈልገው? የምታስታውሱት ነገር አለ ወይ? ማለት ገና ከዛ ቤት ስትወጡ እንዴት እንደወጣችሁ እንዴት እንደተበታተናችሁ የምታስታውሱት ነገር አለ? በቃ አሪፍ ኑሮ ስንኖር እንደነበር በደንብ አስታውሳለሁ። የተመቻቸ የተደላደለ ነገር ምንም ያልጎደለበት ኑሮ፣ አሪፍ ትምህርት ቤት ስንማር እንደነበረም ጭምር አውቃለሁ። ቆይ ለምንድን ነው የምትነግሪው? አመንሽው በአንዴ ፎቶ ስላሳየ ብቻ? የእውነትም ቢሆንስ? ይኸውልህ በደንብ ስመኝ። እኔ እናንተን ልጎዳ እዚህ ድረስ መጥቼ እንደዚህ አላወራችሁም። ብቻዬንም አይደለም ያለሁት። እንደምትመለከቱት ካሜራ አለ። ካሜራው ደግሞ የኔ ማስረጃ ነው፣ መረጃ ነው። ዓለም ላይ ነው የእናንተ ቤተሰብ ታሪክ እየተሰራጨ ያለው። እናንተ ምናልባት በዚህ ሰዓት ቴክኖሎጂ ስለማትጠቀሙ ስልክ ምናምን ስለሌላችሁ እነዛን ነገሮች አላወቃችሁም። እስከዛሬም ሮጣችሁ ትመጡ ነበር እንጂ ይህንን ነገር ብታውቁ ኖሮ እንደዚህ አትቀመጡም ነበር። ስለዚህ ይሄ ታሪክ ዓለም ላይ እየተሰራጨ ነው የሚገኘው። ከዛ ባሻገር ደግሞ ስለእናንተ የሚያለቅሱ በጣም በርካታ ሰዎች አሉ። ስለእናንተ መገኘት የሚጸልዩ ዓለም ያውቃቸዋል። በአሁኑ ሰዓት በነገራችን ላይ በጣም በርካታ በመቶ ሺህ የሚቆጠሩ ህዝቦች ያውቋቸዋል። እንዴት? ምክንያቱም በእኔ ቻናል ላይ ሁልጊዜ ስለእናንተ ይወራል። ሁልጊዜ እናንተን ስለመፈለግ እየለፋን እንደነበረ ይታወቃል።
ነገርኳችሁ። ለወራት ያክል እናንተን ሳፈላልግ ነበር። እዚህ አይደለም ያልገባውበት የለም። እኛም ያልገባው ከዚህ በፊት ልንገራችሁ። እሺ እዚህ ከመምጣታችሁ በፊት የአክስታችሁ ጓደኛ ቤት አልነበራችሁ? እሺ ታዲያ ለምን ያክስታችን ጓደኛ ጋር እያለን ለምን አልመጣህም? አላወቅኩም ነበር እዛ እንደነበራችሁ። መረጃው የደረሰኝ ቆይቶ ነው። እና ማን ነግሮህ ነው እዚህ የመጣው? ማን እዚህ እንዳለን ያሰ ከአክስታችሁ ጓደኛ ይዛችሁ የወጣችሁ የአክስታቸው ልጅ አለች አይደል? ከዛ ቤት ይዛችሁ የወጣችሁ እናት አባታችሁ ጋር ልወስዳችሁ ነው ምናምን በሚል ነው አይደል? ከዛ ቤት የወጣችሁት አይደል? ከዛ በኋላ ወስዳ ለአንድ ልጅ ሰጠቻችሁ አይደል? ያ ልጅ ደግሞ አምጥቶ እዚህ ላሉት ሴትዮ ሰጣችሁ። አያችሁ 3.6 ሚሊዮን ብር ሙሉ ክፍያ ጀምሮ በመኪና ዋጋ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት በሚገኘው ሳይታችን ላይ የቀሩትን ጥቂት ስታንዳርድ አፓርትመንቶች በማስታወቂያ ዋጋ እየሸጥን እንገኛለን። በዚህ ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን ከተለያዩ የካሬ አማራጮች ጋር አቅርበንሎታል። ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር፣ ባለ 3 መኝታ በ8.4 ሚሊዮን ብር ጠቅላላ ዋጋ እኛ ጋር ያገኛሉ። አለያም 514,000 ብር ቅድመ ክፍያ ጀምሮ ከፍለው ሌላውን በግንባታ ሂደት የሚከፍሉበትን አማራጭ አመቻችተናል። እንዲሁም 50% የባንክ ብድር ለሚፈልጉ ደንበኞቻችን እድሉ ተመቻችቶሎታል። በዚህ መንደራችን ቅንጡ የሚያደርጉ ፋሲሊቲዎችን እንደ መዋኛ ገንዳ፣ ጂምናዚየም፣ ሰፊ ሊፍቶች፣ የመኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። የቀሩት ቤቶች ውስን ስለሆኑ አሁኑኑ ከታች ባለው ስልክ በመደወል ፈጥነው ይመዝገቡ። አንተ እኮ ይሄን ሁሉ ነገር የምታከውነ እየተከታተልከን ነበር ማለት ነው። እየተከታተልኳችሁ ቢሆንማ ኖሮ አሁን አይደለም ያኔ ነበር አግኝቻችሁ ከእህታችሁ ጋርም ማገናኛችሁ። እና እንዴት ይሄን ሁሉ ነገር ባንዴ ልታገኝ? ምክንያቱም በየቦታው ላይ ሄጃለሁ። እናንተን ፍለጋ ሁሉም እናንተ የረግጣችሁበት ቦታ ላይ ረግጬ ዛሬ እዚህ ያላችሁበት ላይ ደረስኩባችሁ። ቦታ ሳትቀይሩ ያላችሁበት ቦታ ደረሱ። ከኛ ምንድነው የምትፈልገው? ለምንድን ነው የምትጮህባችሁ? ኖ እየጮህኩባችሁ አይደለም። ስማኝ መደም ተረጋጋ። አሁንም ይሄን ሁሉ ነገር የምነግርህ እኮ እነዚህን ታሪኮች ራሱ የምነግርህ እንድታመኝ ስለምፈልግ ነው። በደንብ እንድታመኝ እፈልጋለሁ። እሺ ቆይ አባትና እናታችሁ አንተ እንደምትለው እናትና አባታችን በህይወት የሚኖሩ ከሆነ ይሄን ሁሉ ጊዜ ከነሱ ርቀን ምንም ቢቸገሩ ምንም ቢያጡ እንዴት አይፈልጉንም? እሺ እኮ እያዋሻህን ነው እንዴ? ይሆን አላማም አለው። እያዋሻችሁ አይደል? ይሆን አላማ አለው። ለዛ ነው እላችሁ ወደ ኋላ ተመልሳችሁ። እኔ እስካሁንም እንደዚህ ተረጋግቼ ያጓራው ማለት ነው። ኤልሳ እህቴ ናት፣ እህታችን ናት። ለሁለታችንም አሳልፋ ትሰጠንም ብዬ ነው። እሷንስ የሆነ ነገር አድርጎ ኤልሳ በጣም አሳልፋ አትሰጣችሁ። እሷ አሳልፋ እንደማትሰጠኝ አምናለሁ። ግን እንዴት አገኘሃት? እሺ እሷንስ ቢሆን ጓደኛ ከነበረች እጮኛ ከነበረች ለምን ይዛት አልመጣ ወይ? ለምን ይዛት አልመጣ? ኤልሳ ያለችበት ሁኔታ ጥሩ አይደለም። አትፈልግም እሱ ኤልሳ ያለችበት ስለኛ የነገረች እሷ ናት አይደል? ለምን እሷንስ ይዛት አልመጣህም ነበር? ኤልሳ ያለችበት ሁኔታ ጥሩ አይደለም። ምን ሆናለች? ኤልሳ በአሁኑ ሰዓት ላይ ሳይኮ ተጎድታለች። ማለትም ትንሽ የጭንቀት በሽታ አለባት። አንደኛ ቤተሰባቸው ላይ በጠቅላላ ይኸውልሽ፣ በእናንተ ላይ የተፈጠረው ነገር፣ ቤተሰቦቿ ላይ የሆነው ነገር እንዲሁም ደግሞ አቶ ኤፍሬም በሚባል ሰውዬ እሷ ላይ ደረሰ በደል አለ። አቶ ኤፍሬም የሚባል ሰው ታውቃላችሁ? አዎ። ምን ሆነሽ ፊትሽን ቅጭም ያደረግሽው? ፊትሽን ባንዴ ነው ቅጭም ያደረግሽው አቶ ኤፍሬም ስልሽ። በቃ ስሙን መስማት አልፈልግም። ስለ ሌላ ሰው የምታወራው ነገር ካለ አውራ። ስለዚህ ስለ ኤፍሬም ብዙ ነገር ታውቃላችሁ። ከሱ ጋር ተመሳጥረን ነው የመጣው። እሱን የላከ አንተ ነህ። አሁንም ልትረዱኝ አልቻላችሁ። እጮሃለሁ። ውጣ እንደው ይኸውልሽ፣ ተረጋጋ። አውቀህ ነው አይደለ? አውቄ አይደለም። ተረጋጊ እባክሽን፣ እባካችሁ ልትረዱኝ ሞክሩ። እኔ ምንድነው እሱን ካወቅከው እሱን የላከ እናንተን እያንከራተታችሁ ያለው ከቤተሰባችሁ እንድትርቁና እዚህ ቦታ ላይ እንድትሆኑ እያደረጋለሁ እሱ ነው። አረ እንደዚህ ብላ ይዛቸውና ብሎ ነው አይደለ? ሰፈሩን ሰው ሳትሰበስብ ውጣ። አንድ ነገር ልንገራችሁ። ውጣ። አንድ ነገር ልንገራችሁ። ምንድነው የምትነግረን? አባታችሁ አለቃህ ነው። እኔ አባታችሁ ወዳጅ ነኝ። የኤልሳ እጮኛ ከመሆን ባሻገር አባታችሁን እንደ አባቴ ነው ማየው። እየዋሸህ ነው። ኤፍሬም ኒላካ አይደለ? ችግር የለውም። እባክሽን ድጋሚ ፎቶ ልታሳየኝ እንዳይሆን። ከኤልሳ ጋር ነበር ያሳየኋችሁ አይደለ? አሁን ደግሞ የአባታችሁ ምንም ልሰማ አልፈልግም።
እባካችሁን ስሙኝ። የአባታችሁን ፎቶ ላሳያችሁ። ምንም ብትለኛለህ ሰማኛ አባታችንን እናውቀዋለን። በጭንቅላታችን ተቀርጿል። ስለዚህ ይወጣል። እሺ የአባታችሁን ቪዲዮ ላሳያችሁ። ከኔ ጋር ያለውን ቪዲዮ አንፈልግም። የአባታችሁን ቪዲዮ ላሳያችሁ። ሰማኛለህ? ከኤፍሬም ጋር እቺን ታክል ልክክ ያለው ሰው አንፈልግም። እሺ ይወጣ። እኔ ከኤፍሬም ጋር ንክክ የለኝም እህቴ፣ ስሚኝ እባክሽን ስሚኝ። እኔ ከአባታችሁ ወገን ነኝ። ችግር ሳይፈጠር ከዚህ ይወጣ። ለምን አትረጋጋም? እባክህ አናምንም። በቃ እዚህ ተመችቶናል። የኛንም ህይወት አታስተካክል። በቃ አገባንም። ሙጣ በጸባይ እያናገርኩ እሺ ኤልሳ ላገናኛችሁ ወይስ አባታችሁ ላገናኛችሁ? በስልክ ኤልሳ ላገናኛችሁ ወይስ አባታችሁ? ስሙኝ የፈለጋችሁት ላገናኛችሁ። መቼም ይኸውልሽ እኔ ክር አድርጌያለሁ። የማዋሽበት ሁኔታ ላይ አይደለም ያለሁት። ይቅርታ አድርጊልኝ። እዚህ ደረጃ መድረስ የለብንም ነበር። አስፈላጊ ከሆነ ደግሞ ገና ቴክኖሎጂ አስፈላጊ በብዙ ነገር እያታለልከን ነው አይደል? ስልክ ነው እኮ የምደውልላችሁ። በቪዲዮሽ በቴክኖሎጂ ምናምን ልታታለን ትችላላችሁ ብላችሁ እንትን ልትሉኝ ትችላላችሁ። ችግር የለውም። ግን ደግሞ ስልክ ላገናኛችሁ ከኤፍሬም ኤፍሬም ቢሆንስ አባታችሁ ነን ብሎ የሚያዋራን መቼም የኤፍሬምን ሰይጣንነት ከኛ በላይ ማንም ሰው ሊያውቀው አይችልም። መቼም አንሸወድልህም። እሺ እኔም በደንብ ነው የማውቀው። በቃ ስለዚህ ሂድ በቃ ይኸውላችሁ እኔም በደንብ ነው የማውቀው። የኛን ህይወት ለማስተካከል ነው አይደል? አንድ ነገር ልንገራችሁ። በቃ እኛ እዚህ ተመችቶናል። ነፃነታችንን አግኝተናል። እሺ የቤተሰብ ፍቅር ብቻ ነው ያለ እያጣ ነው። ይቺ እናት ፍቅር እየሰጠችን ነው። እኛም እንደ እናት እያየናት ነው። እሺ ቪዲዮን አቋርጡት። በቃ እሺ ይቅርታ እናወራለን። እሺ አንተ ትሄድልናለህ። በቃ ሰዎችንም ይዘህ ይሄ ካሜራህን ምናምንም ይዘህ በቃ ሂድ። በቃ መጀመሪያ ተረጋጉ። ግን እኔ ስለ እውነት ነው የምነግራችሁ።